The Trump administration is reportedly pausing the processing of some green card applications, including those from approved refugees. This is part of a broader effort to more aggressively vet migrants. Fox 5's Good Day New York co-host Rosanna Scotto joins me now. ሰላም ጤና ይስጥልኝ ውድ ተመልካቾቻችን የምትከታተሉ ዲያስፖራ ሚዲያ ኔትወርክ ነው። ካሳሁን ይልማ ነኝ። የትራምፕ አስተዳደር በስደተኛው ላይ የሚወስዳቸው እርምጃዎች በየቀኑ እየተለዋወጡ በየቀኑ የተለያዩ መረጃዎች እየወጡ ነው። የዜና ማሰራጫ ሽፋኖችም በየቀኑ እያንዳንዱ የአሜሪካ ሚዲያ ይህንን እየዘገበ ነው። የትራምፕ አስተዳደርም ከምርጫው በፊት በምርጫ ዘመቻ ላይ በነበረበት ወቅት ፕሬዝዳንት ትራምፕ እና አጋሮቻቸው ሪፐብሊካን 1 ሚሊዮን ስደተኛ በአመት ውስጥ እናስወጣለን ብለዋል። እንደምታስታውሱት የባይደን አስተዳደር ባይደን ሃሪስ አስተዳደር ጊዜ በአሜሪካ ታይቶ በማይታወቅ ሁኔታ በገፍ ስደተኛ የገባበት ጊዜ ነው። በተለይ ትራምፕ ከመምጣታቸው በፊት በ4 አመት ውስጥ ወይም ትራምፕ መጀመሪያ ፕሬዝዳንትነታቸውን ይዘው በነበሩበት 4 አመታት በኋላ ባይደን ከተኳቸው ጊዜ ጀምሮ እንደ ጎርፍ ስደተኛ አሜሪካ የገባበት ጊዜ ታይቶ አይታወቅም። 532,000 ስደተኛ ነው እንዲወጣ ትዕዛዝ የተሰጠው። ይህንን ፍርድ ቤት አግዶታል። የቦስተኗ ዳኛ ይዘውታል። ይህንን ጉዳይ የቁጥሩ አጠቃላይ ከቴምፖራሪ ፕሮቴክትድ ስታተስ ውጪ የገባው በህገወጥ መንገድ የገባው በህጋዊ መንገድ ገብቷል የተባለውም በአሜሪካ ውስጥ ታይቶ ተሰምቶም አይታወቅም። የቴክሳስ ድንበር የካሊፎርኒያ ድንበር በተለይ ቴክሳስ ድንበር ምንም መቋጫ ያልተገኘለት በወር 30,000 ስደተኛ የትም ሀገር ታይቶ በማይታወቅ ሁኔታ ሚሊዮኖች ወደ አሜሪካ የገቡበት ጊዜ ነው። ይህንን ለማጠፍ ይህንን ለመቀልበስ ነው የትራምፕ አስተዳደር እርምጃ የሚወስደው። ቀደም ሲል የተመለከታችሁት የሪፐብሊካን አቀንቃኙ ፎክስ ኒውስ የሰራው ዜና ነው። ይህን ዜና እያንዳንዱ የአሜሪካ ሚዲያ ላይ ብትገቡ ዴሞክራትን የሚደግፉ ወይም ነፃ ሚዲያ ነን የሚሉ ይህንን ዜና ሽፋን የሰጡት ከሆምላንድ ሴኩሪቲ የመጣ ትዕዛዝ ስለሆነ USCIS ዩናይትድ ስቴትስ ሲቲዝን ኤንድ ኢሚግሬሽን ሰርቪስስ በወረደለት ቀጭን ትዕዛዝ መሰረት የግሪን ካርድ ማመልከቻን ለጊዜው አቋርጧል። ይህ ግሪን ካርድ የተቋረጠው ለምንድን ነው የሚለውን እንመለከታለን። ከዛ ባሻገር በአሜሪካን ሀገር ለረጅም ጊዜ የኖሩ ከ40 ዓመታት በላይ ልጆቻቸው እዚህ ያሉ ባልና ሚስት እንዴት ተደርገው ከአሜሪካ እንደተባረሩ ለምን እንደተባረሩ ሌሎቻችን ከዚህ መባረርና ከዚህ መውጣት ምን ልንማር እንችላለን የሚለውን እንመለከታለን። ስቴት ሴክሬታሪ ኦፍ ስቴት ማርክ ሩቢዮ ጀሜይካ ተጉዞ ነበር። ጀሜይካ ከጋዜጠኛ ጥያቄ ቀርቦላቸዋል። ትናንትና ያቀረብኩላችሁ ስደተኛው ስጋት ላይ ነው፣ በየቀኑ ጭንቅ ላይ ነው። በህጋዊ መንገድ የሚኖር ሁሉ ነገር ያለው በግሪን ካርድ ተጉዞ ወጥቶ መግባት የሚችለው ሁሉ ስጋት ላይ ወደቀው በዚህ በሚወሰደው እርምጃ መካከል ትክክለኛ ሰዎች ቪክቲም እየሆኑ ስለመጡ ጭምር ነው። ሩቢዮ ምን መለሱ? እሱንም እንመለከታለን። ቆይታችሁ ከዲያስፖራ ሚዲያ ኔትወርክ ጋር እንዲሆን የምጠይቀው ካሳሁን ይልማ ነኝ። በድጋሚ ስልክ ቁጥራችን 512-677-4634 ላይ አስተያየት እንድትሰጡ መልእክታችሁን እንድትልኩ። ብዙዎቻችሁ ስልካችሁን መልሳለሁ፣ ያልመለስኩትም ካለ ይቅርታ ጠይቃለሁ። ያው ብዙ ጊዜ ስራ ላይ ስለመሆን ስልኮችን ላልመልስ ስለምችል ቴክስት ብትልኩ ወይም ቮይስ ሜል ብትተው ጉዳያችሁን አንገብጋቢነት ተመልክቼ መልሼ እደውላለሁ ወይም ቴክስት አደርጋለሁ። በሚችለው አቅም ወዴት አቅጣጫ ብትሄዱ መልካም ነው የሚለውን ባለሙያ እና የተለያዩ ተቋማትን በመጠቆም እገዛ ያደረኩላችሁ ሰዎችም ምስክርነታችሁን ብትሰጡ መልካም ነው። በዩቲዩብ ገጹ ላይ ትችት አስተያየት መስጠት ትችላላችሁ። ግን ቋንቋችን ጨዋነት እንዲኖረው በትህትና በድጋሚ ጠይቃለሁ። ወደ ፎክስ የሰራው ዜና ወይም ከሆምላንድ ሴኩሪቲ ከኢሚግሬሽን ሰርቪስ የወጣው
አዲስ ትዕዛዝ አዲስ ነው አይደለም። ትራምፕ እንደመጡ እንደተሾሙ ኮማንደር ኢን ቺፉ ያወረዱት የመጀመሪያው በፊርማቸው ያወረዱት ትዕዛዝ ነው። ይሄ ነው ተፈጻሚ እንዲሆን የተደረገው። ገና በፕሮሰስ ላይ ያሉ ግሪን ካርድ በሂደት ላይ ያሉ ማመልከቻዎች ብቻ ሳይሆኑ አክሴፕት ተደርገው ግን ገና ሰዎች ግሪን ካርድ ያልተሰጣቸው ሁሉ እዚህ ጋር እንዲያዝ የበለጠ እንዲመረመር ትዕዛዝ ተሰጥቷል። ይህንን ከዜናው እንመልከትና ወደኔ ዝርዝር መረጃ እንመለሳለን። Why are they doing this? Because if you peer very closely into green card applications, that tends to discourage legal immigration. And I'm sure there are going to be a lot of disappointed people because Very much they've so. been approved already, but this is a temporary pause. ሰማችሁ? ህጋዊውንም ሁሉ የሚያበሳጭ ነው፣ የሚያስደነግጥ ነው፣ የሚያሳዝን ነው። አዎ ግን ይሄ ጊዜያዊ ፖዝ ነው ወይም ፍሬን የሚያዝበት ጉዳይ ነው። እንዴት ነው ይሄ ፍሬን የሚያዘው? ለምንድን ነው የሚያዘው? ለምንድን ነው አፕሩቭ ከተባሉ ተቀባይነት አግኝታችኋል ተብለው ግሪን ካርዳቸውን የሚጠብቁ ሰዎች እንደገና ጉዳያቸው የሚታየው? በዝርዝር እንመለሳለን። የማስታወቂያለን ማስታወቂያውን እንመልከትና ተመልሼ ይመጣል። እስካሁን ባለፈው እድል መቆጨት ብቻ ጥቅም የለውም። አሁን ያለውትን እድል መጠቀም ያስፈልጋልና በመሃል ፒያሳ አድዋ 00 ቁጥር 2 አጠገብ ላይ አዋጪ የንግድ ስፍራ ላይ ቴምር ሪል ስቴት 500 ሱቆችን ለገበያ ያቀረበ። ቅድመ ክፍያው 900,000፣ አጠቃላይ ዋጋው ደግሞ ከ3.9 ሚሊዮን ብር ጀምሮ። ይፍጠኑ፣ ጥሪቶን ጥሩ መሰረት ላይ ያኑሩ። ቀድሞ ለደረሰ እድል ለሚጠቀም ከፍ ማለት እንጂ ዝቅ ማለት የለም። ቴምር ባቀረበው በሪል ስቴት ዓለም የሱቅ ባለቤት ይሁኑ። ከዚህ በተጨማሪም በመሃል ፒያሳ ከሊሴ ገብረ ማርያም ትምህርት ቤት ጀርባ ከ480,000 ብር ቅድመ ክፍያ ጀምሮ ከስቱዲዮ እስከ 3 መኝታ ቤት ድረስ የቤት ባለቤት ይሁኑ። ይህ ለእርሶ ይገባዎታል። ቴምር ሪል ስቴት። That according to published reports, the Trump administration is temporarily pausing the system because they have questions about the vetting process. ተመልካቾቻችን ተመልሰናል። እንደ ተመለከታችሁት ነው ይህ መረጃ በተለያዩ የአሜሪካ ሚዲያዎች የመጣ ነው። ሁላችሁም ዝግጅቶቹን የምትከታተሉ በተለይ የተለያዩ መሰናዶዎች አሉ። የስደተኛ ጉዳዮቹ በሂደት ላይ አለ። በሚገርም ሁኔታ ከዚህ በፊትም ተናግሬዋለሁ። የእያንዳንዱ ሰው ታሪክ ለየቅል ነው፣ ለየብቻ ነው፣ በጣም የተለያየ ነው። እኔ ከምገምተው በላይ ሆኖ ነው የኢትዮጵያን ጉዳይ ያገኘሁት። ብዙ ሰው አምኖ ስለሚያማክረኝ አመሰግናለሁ። ሁልጊዜ የምመራችሁ ወደ ባለሙያ ነው። ባለሙያ የኢሚግሬሽን ኦፊሰር አናግሩ ነው። የኢሚግሬሽን ኦፊሰር ሲባል ማን ነው የሚለውን እሱን እንመለስበታለን። ይሄ ጊዜያዊ ማቆም ወይም የማመልከቻው ሂደት እገዳ የተጣለበት በደንብ አገላብጠው ወረቀቶችን መረጃዎችን ለማየት ነው። አፕሩቭ የተደረገ ይመለሳል። ለምንድን ነው ይሄ የተደረገው? ትራምፕ እንደደመጣችሁት ከዲፓርትመንት ኦፍ ኤጁኬሽን ፍሮድ ነው፣ ማጭበርበር የተሞላበት ነው፣ ገንዘብ የሚበላበት ነው ብለዋል። ዩኤስአይዲን ሲዘጉ እንደዛ ብለዋል። ተመሳሳይ ቪኦኤ የአሜሪካ ድምፅን ሲዘጉ ተመሳሳይ ውንጀላ ነው የሚያቀርቡት። አሁንም የዩኤስሲአይኤስ ኢሚግሬሽን ጉዳይን የሚመለከት በባይደን ሃሪስ ጊዜ በጣም የተጭበረበረ የአሜሪካንን ጥቅም ማያስጠብቅ አሜሪካንን ለአደጋ ላይ የሚጥል ብሔራዊ ደህንነቷን የሚያናጋ እነዚህን ምክንያቶች ነው ያቀረቡት። አሁንም እንመለከተዋለን።
በዋናነት ያቀረቧቸውን በዝርዝር ስንመለከት የእሳቸው ምክንያቶች ከዚህ በፊት ሲነገር እንደነበረው United States Citizenship and Immigration Services is placing a temporary pause on finalizing certain adjustments of status application. እንግዲህ በብዛት የadjustments of status I-485 ነው ሁልጊዜ ሰው ግሪን ካርድ ለማመልከት የመጀመሪያው እርምጃ እዚህ ሀገር I-130 አለ ይሄ የፋሚሊ በቤተሰብ የመጣ ነው ብዙ ጊዜ I-130 የሚሞላው ለምሳሌ ልጅ እናት ካለው አባት ካለው የነሱን አጀስትመንት ኢንፎርም ይመራል ከዛ በኋላ ግን ወደ ግሪን ካርድ እንዲያገኙ I-485 ነው የሚሞላው ሁሉንም ፎርም USCIS ውስጥ ብትገቡ ታገኙታላችሁ I-485 ሁሉ ጊዜ የሚሞላው አጀስትመንት ኦፍ ስታተስ ነው ስለዚህ ፐርማነንት ሬዚደንት ለማግኘት ሁሉ ጊዜ የምትሞሉት I-485 ነው ግሪን ካርድ ለማግኘት ስለዚህ የኢሚግሬሽን መስሪያ ቤቱ ቴምፖራሪ ፖዝ እዚህ ላይ እንዲቆም አድርገዋል ለምንድነው ፔንዲንግ እንዲቆም የተደረገው አዲሽናል ስክሪኒንግ ተጨማሪ ማጣራት ለምሳሌ ፎርም አለ ያ485 ይሞላል ትውልድ ቦታ እንደዚህ ስም ምናምን አሁን ካሳሁን ይልማ first name middle name last name ተብሎ ካሳሁን first name last name ይልማ ብዬ ሞላል ሚድል ኔሙ የት ነው ብለው ያችን ፎርም ይመልሱታል አንድ ተጨማሪ ስክሪኒንግ ነው ከዚህ በፊት አንስቼዋለሁ ትራምፕ በመጀመሪያ አስተዳደር ዘመናቸው USCISን ክሪፕል ያደረጉት ቶሎ የሚሰጠውን ፕሮሰስ ሰራተኛውን በመቀናነስ በጀት ከሌለ ሰራተኛ አይቀጠርም ፋይል ይከመራል በማጓተት ፍራስትሬት ማድረግ ከዛ በተጨማሪ ስክሪኒንግ ላይ ወደ 49 ቢሊዮን ዶላር በላይ ነው በጀት ተመድቦ የነበረው ስክሪን ብቻ ለማድረግ ስክሪኒንግ ላይ ፕሮሰስ አድርጎ ቶሎ ጨርሶ ለመስጠት ሳይሆን ተጨማሪ ስክሪኒንግ ያው በአንድ ወንፊት የሚያልፈውን በደንብ ተጨማሪ ለምን በዚህ መሃል አገሪቷን የሚያሰጉ ነገሮች ሊያልፉ አንደኛ ፖቴንሻል ፍሮድ ማጭበርበር እሱን ለማጣራት ሁለተኛ ፐብሊክ ሴፍቲ የህዝቡ ደህንነት ከዛ በኋላ ደግሞ ብሔራዊ ደህንነት ናሽናል ሴኩሪቲ ኮንሰርንስ እነዚህ በዋናነት በዲፓርትመንት ኦፍ ሆምላንድ ሴኩሪቲ በኩል የተረጋገጡ በተለይ ለሲቢኤስ ቴሌቪዥን ጣቢያ ይሄ ከመስሪያ ቤቱ የተሰጠ ምላሽ ነው ለምን ፖስት ተደረገ የሚለው ከሲቢኤስ ነው ብዙዎቹ ዜናውን ሪፈር አድርገው የሰሩት ዲፓርትመንት ኦፍ ሆምላንድ ሴኩሪቲ የፕሬዝዳንቱ አክሽን እርምጃ ጃንዋሪ ላይ ያ መፈጸም ስላለበት ማክሲመም ዲግሪ as possible የስክሪኒንጉን ቬድድ ይባላል ቬድድ ማለት በደንብ አገላብጦ ማረጋገጥ እነዛን ስጋቶችን ለማስወገድ በደንብ አገላብጦ ማየት ማጭበርበሮች ዝም ብለው የሚታለፉ ነገሮችን ማየት ያስፈልጋል ብለው ነው ይሄንን ግሪን ካርድ ያስቆሙት በተለይ ግን የስጋት አለ ማለት ለምሳሌ ትራምፕ በመጀመሪያ አስተዳደር ዘመናቸው ቴሮሪስት ወይም ትራቨል ባን ያደረጉባቸው ሀገሮች አሉ ኤርትራን ጨምሮ ምክንያቱ የተለያየ ነው ለእያንዳንዱ ሀገር የተደረገበትም ባን ብዙ አይነት ነው
ለምሳሌ ከዛ ሀገር የሄደ ሰው ወደዚህ ለመምጣት የሚከብድባቸው ሀገሮች አሉ። ወይም ከዛ ሀገሩ ነው ኢሚግራንት ቪዛ ነን ኢሚግራንት ቪዛ የሚባሉት ለአንዱ ነን ኢሚግራንት ቪዛ የከለከሉበት ሁሉንም የከለከሉበት የተለያየ አለ ለየሀገሩ። በተለይ የሙስሊም ሀገራትን በሽብርተኝነት ፈርጀዋል። እነ ኩባ፣ ቬኔዙዌላ፣ እነ ኖርዝ ኮሪያ፣ ኤርትራ እነዚህ የፖለቲካ አለመስማማት ስላለ ማዕቀብ የተደረገባቸው ሀገራት ናቸው። እነዚህ ሀገራት ከባድ ማዕቀብ የተጣለባቸው በመሆኑ ከነዚህ ሀገራት መምጣት ወይም እነዚህ ሀገራት ሄዶ መመለስ በጣም ከባድ የሆነበት ጊዜ ነበር፣ በተለይ ለግሪን ካርድ ሆልደሮች። አሁን ያመለከቱ ሰዎች ይሄ ተይዟል ማለት ነው። እዚህ ጋር ፍሬን ተይዟል። እስከ መቼ ነው? ትራምፕ እስካሉ ይቀጥላል። ምክንያቱም በዋናነት ዓላማቸው የተባለው ይሄው ነው። አሁን መሐመድ ከሊል ፍልስጤማዊ፣ ኮሪያዊ ደግሞ ቾንግ፣ እነዚህ ሁለቱ ተማሪዎች ከኮሎምቢያ ዩኒቨርሲቲ ወደ ሀገራቸው እንዲባረሩ ትዕዛዝ ተሰጥቷል። ዳኛ ይዞታል ይህን ጉዳይ። ሆኖም ግን አሁን ሩቢዮ ጃማይካ ሄደው ይህንንም አንስተዋል። በፍጹም አሜሪካ የተመጣው ለትምህርት ነው፣ ትምህርትን መማር ነው እንጂ የህዝብን ደህንነት የሚያናጋ ሰላማዊ ሰልፍ ነውጥ ለመፍጠር አይደለም የሚል አድርገዋል። በተጓዳኙ የኮሪያ ተማሪ የ21 ዓመት ዩኔሶ ቻንግ እነዚህ ክስ ያቀረቡት ትራምፕ ብሔራዊ ደህንነትን የአሜሪካ ጥቅምን ወይም ታላቋን አሜሪካ መልሶ ታላቅ ለማድረግ የሚለውን ለማሳካት ሳይሆን በዚህ ውስጥ በሚወሰደው እርምጃ ውስጥ የሚጠሉትን የሚያድኑበት ዘመን ነው ብለው ነው ለፍርድ ቤት የከሰሱት። ስለዚህ በአሁኑ ሰዓት የኢሚግሬሽን ፕሮሰስ የሚጓተትበት ጊዜ ይሆናል ማለት ነው። በዚህ አጋጣሚ እኔ በመጀመሪያው ትራምፕ ዘመን የማውቀው አለ፣ አሁንም የማውቀው አለ። ቶሎ ጉዳያቸው እንደውም ከተጓተተበት ጊዜ ፈጥኖ ያለቀላቸው ሰዎች አሉ በአጋጣሚ እና በይፋ የኦን ፕሮሰስ የነበሩ ሰም ግሪን ካርድ ነው የሚለው አፕሊኬሽንስ ሰም ጥቂት ይላል። እነዚህ ዋና ዋና የሚባሉ ሀገራት አሉ በሽብርተኝነት የተፈረጁ አሜሪካንን የሚጠሉ። ለምን ከዛ የሚመጣው አሁን ለምሳሌ ቲዲኤ ትሬንድ አራዋ ከቬኔዙዌላ ነው የሚመጣው። ማዱሮ የቬኔዙዌላ ፕሬዝዳንት አሜሪካንን ለማናጋት በስደተኛ ስም አስርገው አስገብተዋል። ጋንግ ማፊያ ቡድን አቋቁመዋል። የአሸባሪ ቡድን ነው ተብሏል። ሜክሲካን ድራግ ካርቴልም አሉ። ገልፍ ካርቴል የሚባል አለ፣ ሲናሎዋ የሚባል አለ። ሁለቱ ሜክሲኮ ውስጥ ከፍተኛ የአደንዛዥ እጽ አዘዋዋሪ ናቸው። ቴክሳስ ውስጥ በተደራጀ መልኩ፣ ካሊፎርኒያ ውስጥ፣ ማያሚ፣ ዲሲ ሰንሰለት አላቸው። እነዚህን በጣጥሰን እንጥላለን የሚል እርምጃ እየወሰዱ ነው። በዚህ መካከል ማን ይጎዳል? ስደተኛ ይጎዳል። እነማ? ከቬኔዙዌላ ኢኮኖሚያ በመናጋቱ አገሩ ደንበኛ የሶሻሊስት ሀገር ነው። በደርግ ጊዜ እንደነበረው በጠመንጃ ህሙዝ ብቻ ነው ማናገር የሚፈልጉት። የኢትዮጵያን ጉዳይ እዚህ ጋር ቀላቀልኩት። ከደርግ እስካሁን ያለው የተለየ ነው ወይ ከመሳሪያ አፈሙዝ ውጪ ብሎ የሚጠይቅ ይኖራል። እሱ ሌላ ቶፒክ ስለሆነ በጥልቀት አልገባበትም። ግን ቬኔዙዌላ ምስኪን ሰዎች፣ ሰላማዊ ሰዎች ይህንን ህይወት ሸሽተው የመጡ ቴምፖራሪ ፕሮቴክትድ ስታተስ የተሰጣቸው ሰዎች ትናንት እንደተናገርኩት አሁን ጉዳዩ በፍርድ ቤት ነው። ከዚህ ሀገር በአንድ ወር ውስጥ ጠቅልላችሁ ውጡ ተብሏል። እያንዳንዱ መረጃን በየቀኑ አሁን እኔ የማቀርብላችሁ የምታዩት ነው። እቺ ሴትዮ የ66 65 ዓመቷ ነው። እዚህ ስትሰራ ፎክስ ውስጥ መረጃውን እንዴት እንደሚተነትኑት በሪፐብሊካኖቹ በኩል ደግሞ ተመልከቱ። ማየት ነው። ሁሉን መረጃ እያደመጡ የሚጠቅመውን መውሰድ ነው። የምንመለከታቸው ሚዲያዎችን መምረጥ ነው። ፕሮፌሽናሊ ኢቲካሊ ነው የሚቀርብልን ወይ?
ማን ምን ያወራል? እኔ ሁሉንም ሚዲያ ያለው የውጭ ሀገሮቹን የግራ ዘመሙንም ቀኝ ዘመሙንም እያየው ነገር ግን ከኢንስቲትዩሽን የሚወጡ መረጃዎችን ነው በደንብ ማገላብጠው ከተቋማቱ ስደተኛ ጉዳይ ከሆነ ኢሚግሬሽን ሰርቪስ ነው USCIS ነው ዲፓርትመንት ኦፍ ሆምላንድ ሴኩሪቲ ነው IC ነው ኢሚግሬሽን ከስተም ኢንፎርስመንት ነው ቦርደር ፕሮቴክሽን አለ ከስተም ቦርደር ፕሮቴክሽን CBP አለ እነዚህ ተቀናጅተው የሚሰሩ ነው FBI ይኖራል ያው ስደተኛውን በማሳደዱ በማደኑ ላይ ወንጀለኛ የተባለው ወንጀለኛው ብቻ ነው ወይ ይሄደ ያለው አይደለም ኢትዮጵያዊ እዚህ ሀገር ሪጀክት ተብሎ ረጅም ጊዜ የኖረ የሚኖር አለ ይሄንን እንመለከታለን ዜናው የትንታኔያቸውን እንመልከተውና እንቀጥላለን Under the Biden administration, as you know, millions of people cross the border illegally. There's over 1 million gotaways in this country. And so I think Trump just wants to take a moment and check out the vetting process. According to these published reports, he has said two things. One, he wants to make sure that these people who are coming into our country are vetted to the maximum degree. The second, he said that he wants to make sure that the Mexican cartels are designated as foreign terrorist organizations. ሰማችሁ የሚያመለክተው ሰው vetted screened እንግዲህ በደንብ ተደርጎ መጣራት ይደረግበታል የሜክሲካን የአደንዛዥ ዕፅ አዘዋዋሪዎች እንደ ቴሮሪስት ኦርጋናይዜሽን ተብለው ተፈርጀዋል TD የሚባለው M13 የኤልሳልቫዶር እነዚህ ሁሉ በሽብርተኝነት ተፈርጀው አሸባሪ ድርጅቶች ተብለው ከነዚህ ጋር የተያዘ ሁሉ ወደ እስር ቤት ይወሰዳል እስር ቤቱ ደግሞ ኤልሳልቫዶር የሚገኝ ነው ልክ እንደ ጓንታናሞ ቤይ የብዙ እስረኞች በአልቃይዳም 9/11 አታክም ብዙ የተያዙ ሽብርተኛ የተባሉ የማቀቁበት ቦታ ነው አሁን ያ ፋሲሊቲ ያንን ቦታ የትራምፕ አስተዳደር ሲጠቀመው ወንጀለኞችን ይዞ ከፍተኛ ወንጀለኛ የሚባሉትን ብዙ ተቃውሞ ስለደረሰ ወደ ኤልሳልቫዶር ከኤልሳልቫዶር መንግስት ጋር ድርድር ተደርጎ ለኤልሳልቫዶር እየተከፈለ እስረኞቹ ወደዛ እየተወሰዱ ነው በዚህ መሃል የሚቀላቀል ሰውና እዛ የሚወሰድ ሊኖር ይችላል ይሄንን ነው የምታነሳው እናድምጥ You know, we have the Tren de Aragua in our country. Yep. They have been so open on social media with basically advertising human trafficking and smuggling operations in this country. They've also basically given guidance on how to cross the Mexican-US border illegally. So, and they've been flaunting it, you know, on social እነዚህ አሁን TD የሚባለው አሸባሪ የተባለው የማፊያ ግሩፕ የቬኔዙዌላው ትሬን ደ አራጓ ይሄ ቡድን እዚህ ውስጥ አደንዛዥ ዕፅ ማዛወር ብቻ ሳይሆን እንዴት ወደ አሜሪካ ድንበር አልፎ ክሮስ ማድረግ ይቻላል የሚለውን በደንብ ሲያመላክት የነበረ እንደውም ፍላውንቲንግ እንደው በጣም ተቆራርተው የሚያሳዩበት ነው ብለዋል ያው ይሄ አይነቱ አካሄድ አደገኛ ስለሆነ አሜሪካን ከጊዜ ወደ ጊዜ ወንጀለኛ እየበዛ አገሪቷ እየተናጋች ስለመጣች ይሄንን አጸዳለው ነው ታላቋን አሜሪካ ለመመለስ making America great again social media platforms. So now the Trump administration just wants to take a pause, look at everybody's social media accounts and see how, you know. That's understandable, isn't it? You know, it makes having trouble sense. vetting people, it makes perfect sense. But there's a lot of very disappointed people on that. Of course. You can't have everything. I know. Sure. People who thought that they were so close to getting their green cards now have to wait a little bit. I'm sure you saw this, but there's an op-ed in the New York Post. It's from the editorial board. It argues that New York City is looking at a ይሄ ሌላ ዜና ነው አሁን የጀመሩት ግን ምንድነው በዚህ መሃል በጉጉት ሲጠብቁ የነበሩ ሰዎች ያው ጉዳያቸው ይጓተታል ማለት ነው የሚል ነው እንግዲህ ይሄ ቀላል አይደለም የአሜሪካ በትራምፕ አስተዳደር በርካታ
ሀገራት ሽብርተኛ ተብለው ነበር። እነዚህ ሀገራት በድጋሚ ካስታውሱ እንደሆነ የሶማሌ፣ የኤርትራ፣ ታንዛኒያ ጭምር እዛ ውስጥ ነበረች ከትራቨል ባን ከተደረጉባቸው ሀገራት መካከልና የነዚህ ሀገራት ላይ ከፍተኛ ትኩረት ይደረጋል። ሄጄ መጥቻለሁ በግሪን ካርድ ምናምን የምትሉ እድለኞች ናቸው። ጥሩ ነው። ሌሎችም መሄድ ምንም ከሌለባቸው ይችላሉ። የሴክሬታሪ ኦፍ ስቴት ማርክ ሩቢዮን ንግግር ወይም በጋዜጠኛ የተጠየቁትን ጀሜይካ ሄደው ጉብኝት ላይ የተጠየቁትን ሲመልሱ አይተናል። ግን የነዚህ ጥንዶችን ታሪክ እንመልከት። ባልና ሚስት ልጆች አሏቸው። የአይሲ ኤጀንት ወይም አይስ ኤጀንት ባልየውን ያዙ፣ ሚስትየውን ደውለው ጠሩ፣ ወሰዱ ዲቴንሽን ሴንተር ጊዜያዊ ማቆያ ማረፊያ ቢባልም ከፕሪዝን አይተናነስም። በነገራችሁ ላይ እነዚህ ጊዜያዊ ማቆያዎች የኪራይ ናቸው። በዚህ ደግሞ ቢዝነስ የሚያገኙ ድርጅቶች አሉ፣ የመንግስት አይደለም። እንደምታውቁት አሜሪካ ዋና የሚባሉ እስር ቤቶች ራሱ በፕራይቬት ኮንትራክተር ተይዘው የሚያገለግሉ እስር ቤቶች አሉ። መንግስት ለዛ እስር ቤት እየከፈለ ማለት ነው። እነዚህ ደግሞ ፋሲሊቲዎች ከእስረኛው መብዛት የተነሳ ብዙ ክፍያ ይከፈልባቸዋል። ዲቴንሽን ሴንተር ቢባሉም ያው እስር ቤት ወይም ማጎሪያ ናቸው፣ ጊዜያዊ ማረፊያ አይደሉም ነው የሚባለው። እነዚህ ቤተሰቦች ከኮሎምቢያ ነው የመጡት። 40 ዓመት አሜሪካ ሀገር ኑረዋል። ታሪካቸውን ስንከታተል በማንኛውም ጊዜ ምን ሊከሰት ይችላል፣ እነዚህ አይነት እጣ የሚደርሰኝ እኔ ምን ስለሆንኩ ነው ሳይሆን በፊት ምን ላድርግ የሚባለው። አንዳንዴ የሚመጣ የማይቀር እዳ ከሆነ ቶሎ ያንን በብልሃት መፍትሄ መፈለግ ያስፈልጋል። ይህንን ቪዲዮ ወደ እናንተ አቀርብላችኋለሁ። We heard them say that these mass deportations that were going to happen was going to be aimed at true criminals who've committed awful crimes. Thousands of innocent immigrants are getting arrested and are being treated like actual criminals, including my parents who are good people. መጀመሪያ የሰማነው ወንጀለኛም ብቻ ነው የተባለው። ወንጀለኛም ብቻ ያሳድዳሉ ስለተባለ በፍጹም የቤተሰባችን ላይ ይከሰታል ብለን አላሰብንም የሚል ነው የምትናገረው። በድጋሚ ላሰማችሁ። We heard them say that these mass deportations that were going to happen was going to be aimed at true criminals who committed awful crimes. Thousands of innocent immigrants are getting arrested and are being treated like actual criminals, including በጣም ያው በሺ የሚቆጠሩ ንጹሃን ስደተኞች ተይዘው እንደ ትክክለኛ እንደ ወንጀለኛ በዛ መልኩ እየተያዙ ነው። የምታዩት እስር ቤት ነው። ማጎሪያ የሚባለው ወይም ጊዜያዊ ማቆያ የሚባለው ስለ ወላጆቿ ነው የምታወራው። ወላጆቿ ወደ ኮሎምቢያ ከ40 ዓመት በኋላ Stephanie Gonzalez is talking about her parents, Gladys and Nelson Gonzalez of Laguna Niguel, who came to the United States in 1989 seeking asylum. It was during a time where there was a lot of danger in Colombia, a lot of drugs, crime, and so they wanted to seek asylum here in the States. The couple sought citizenship, but their 3 daughters say they ended up with attorneys who were later disbarred. Despite that setback, the Gonzalez's continued their efforts to የምታዩት ነው። ኮሎምቢያ የማፊያ ሀገር ነው። ስደተኛ ጥገኝነት ሲጠይቅ ለምሳሌ በትዳር ምናምን ተውና ወደ ሀገሬ መግባት አልችልም በመለስ አደጋ ውስጥ ህይወቴ ይወድቃል ብሎ ነው ጥገኝነት የሚሰጠው። ኮሎምቢያ የማፊያ ሀገር ነበረች እነዚህ ሰዎች በመጡበት ወቅት። ሆኖም ግን ትልቁ ስህተት ይሄ አተርኒስ ጠበቃ እኔ በትክክል ዲሲ አካባቢ የሚሰሩ የጥብቅና ፈቃድ የሌላቸው የሰዎችን ኬዝ
ቢልድ የሚያደርጉ የሚጽፉ ከዛ ማመልከቻ የሚያመለክቱ ገንዘብ የሚቀበሉ ሰዎች አሉ። ኢሚግሬሽን አተርኒ የስደተኛን ጠበቃ የጥገኝነትን ለማስገኘት ጥገኝነት ማመልከቻ ተቀባይነት እንዲኖረው የሚያደርጉ ጠበቆች መጀመሪያ ሲያገኙ ማን ከየት መጣ መች መጣ ለምን መጣ ወደ ሀገር ቤት ለመመለስ የሚያሰጉ ሂስትሪ ምንድነው ጠይቀው በዛ መሰረት ነው ኬዙን ሞልተው ብዙዎችን የጥገኝነት ጥያቄያቸው ተቀባይነት እንዲያገኝ የሚያደርጉት። ኢትዮጵያ የፖለቲካ ችግር ስለነበረ በደርግም በኢህአዴግም አሁንም ጥገኝነት የማግኘት እድሉ ሰፊ ነው። ኤርትራ ተመሳሳይ ነው። ነገር ግን ያ መረጃ ሲሰጥ ኬዙ ሲገነባ ሲጻፍ ሲመሰረት ያቺ የምስረታዋ ምክንያት አሳማኝ መሆን አለባት። የሚሰጡት መረጃዎች ፍሎለስ መሆን አለባቸው። ጥያቄ ሲጠይቁ በደንብ መመለስ የሚቻልበት መሆን አለበት። ዓመተ ምህረት እርስ በርስ መጋጨት የለባቸውም። የትምህርት ማስረጃ ከስራ ማስረጃ ከወጡበት ከፓስፖርት ማስረጃ ቁጥሮች እርስ በርስ መጋጨት የለባቸውም። ይሄ በጠራ መልኩ መሞላት አለበት። ለዚህ ኢሚግሬሽን አተርኒ ስራውን ተከፍሎት ነው የሚሰራው። ሆኖም ግን አንዳንዱ ደንበኛ ከማብዛት ገንዘብ ከማጋበስ ጠበቆች የእያንዳንዱን ሰው ጉዳይ በትክክል ካለመከታተል በስራቸው የቀጠሯቸው ሰራተኞች ኳሊፋይድ ያልሆኑ ይሆኑና የተለያየ ሰው ኬዝ ሲሰሩ ሲሞሉ አሳስተው የብዙ ሰዎች ህይወት ወይም ጉዳይ ተቀባይነት ሳያገኝ በፍርድ ቤት ሲመላለስ ዘመናት የቆዩባቸው ሰዎች አሉ። መጨረሻም ሪጀክት የተባሉ ሰዎች አሉ። ሪጀክት ተብለው እዚህ ሀገር 20 ዓመት 30 ዓመት የኖሩ ሰዎች አሉ ዲፖርት ሳይደረጉ ከዲፖርቴሽን እያመለጡ። የነዚህ ሰዎች ጠበቃ ጉዳያቸውን ከጅምሩ አበላሸው። እንሰማዋለን ታሪኩ። እዚህ ጋር የለበሱት ማሊያ የኮሎምቢያ ማሊያ ነው፣ ስቴዲየም ነው። እኔ እንደውም ኒው ጀርዚ ከብራዚል ጋር ሲጫወቱ 2014 13 ያየሁበት ሜት ላይፍ ስቴዲየምን የተወሰነ ነገር ይመስላል። የእነዚህን ሰዎች ታሪክ እንስማ። legal status and were granted yearly extensions. Nelson worked as a phlebotomist while Gladys was a housewife. ናው ኔልሰን ፍሎባቶሚስት እንግዲህ ይሄ ደም የሚቀዱት አለ አይደል? እንደሄዳችሁ ክሊኒክ ደም ስጡ ስትባሉ ያ ሙያ ነው ያላቸው። ያው ሚስት የቤትም ቤት ናት። ሁለቱ ሶስት ልጆች አሏቸው። Neither has a criminal record. They never missed an appointment. They always showed up. They were never hiding. They're good people. ልጅ ናት ምስክርነት የምትሰጠው። ወንጀል ሰርተው አያውቁም። ያው ጉዳያችሁ ሪጀክት ከተባለ ፍርድ ቤት ይወሰዳል። ፍርድ ቤት ቀጠሮ ሲሰጥ በየጊዜው የሄዳችሁ የኢምፕሎይመንት አውቶራይዜሽን የሰራ ፈቃድ መታወቂያ ይሰጣል። ያንን ለማሳደስ መሄድ አለባችሁ። በየአመቱ ሪፖርት ማድረግ አለባችሁ። በየጊዜው ይሄዳሉ። ተደብቀው አያውቁም። ወንጀል የለባቸውም እያለች ነው ልጅ ስለ ወላጆቿ የምትናገረው። During their last check-in with immigration, Gladys was reportedly granted an extension, but Stephanie says just hours later, a different agent changed their lives forever. አሁን ያቺ የሚኖሩባት የሚሰሩባት የስራ ፈቃድ ኢምፕሎይመንት አውቶራይዜሽን የምትባለዋ እሷን ለማሳደስ እና ሪፖርት ለማድረግ ሲሄዱ ተቀባይነት አፕሩቭድ ሆኖ ነበር። ግን በድንገት አንድ የዚህ ኢሚግሬሽን ጉዳይ ሰራተኛ ነገራቸውን አበላሸው። Hours later, a different agent changed their lives forever. During their last check-in with immigration, Gladys was reportedly granted an extension, but Stephanie says just hours later, a different agent changed their lives forever. This official was cruel and decided to arrest my dad and then call my mom back in and arrest her as well. እናት አመልክተው ሪፖርት አድርገው
ማራዘሚያ ተሰጥቷቸው ሌላ ኤጀንት ደውሎ አባታቸውን አሰረ። ከዛ በኋላ እናታቸው ተደውሎ ተጠሩና እሳቸውም ታሰሩ። እነዚህ ልጆች ወላጆቻቸውን ፕሮፐርሊ ቻው ሳይሉ ነው ወደ The ኮሎምቢያ Gonzaleses say they were informed that they would be included in the ongoing mass deportations. They call them detention centers, but they're basically jails. It's scary and they're alone. They separated them from the very beginning when they were detained. Gladys and Nelson Gonzalez have been in detention centers now for 3 weeks. They are expected to be deported to Colombia by the end of the month. And they have been told they cannot appeal the decision for another 10 years. You don't realize how much you appreciate just seeing someone in person and giving them a hug. The daughters have set up a GoFundMe account. አዎ 3 ሳምንት አልፏቸዋል። ዲቴንሽን ሴንተር ናቸው። ዲፖርት ይደረጋሉ። ጉዳያቸው ይግባኝ የለውም። ለመጪው 10 ዓመታት ወደ ኮሎምቢያ ይሄዳሉ ማለት ነው። እነዚህ ሰዎችን ለመርዳት ኮሎምቢያውያን ወዳጅ ዘመዶች እንግዲህ የልጅ ያቀፏት ጥንጧ ልጅ የልጃቸው ልጅ ናት። ገና ትንሽ የልጅ እንዳዩ ነው ከልጆቻቸው ተለይተው ወደ ኮሎምቢያ የሚሄዱት። ወደ $41,000 ተሰብስቦ ነበር። አሁን የትናየት ይሆናል። ለምን ዜና ከተሰራ በኋላ ብዙ ትኩረት ስለሚያገኝ ምናልባት ቼክ አድርጌ ነገራቸዋለሁ። ወላጆቻቸው ልጆቻቸው ይመስላሉ። help my parents rebuild their lives in Colombia። ይሄ ነው ታሪኩ። አጋነንኩ፣ ተጋነነ፣ አሸበርኩ። መረጃውን ያዙት። ጉዳያችሁ እዚህ ሀገር ኖሮ ተቀባይነት ሳይኖረው ሪጀክት የተባላችሁ ልታሳድሱ ስትሄዱ ይሄ ሊገጥማችሁ ይችላል። ቀድሞ መሄዱ ይሻላል ወይ ተይዞ እስር ቤት ከመወርወሩ? ምርጫችሁ የናንተ ነው። ማርክ ሩቢዮ ወደ ጀሜይካ ተጉዘው ትናንትና የተናገርኩትን ቃል በቃል ስደተኛው ጭንቅ ውስጥ እንደሆነ በየጊዜው የሚወሰዱ እርምጃዎችና ፖሊሲ ተለዋዋጭነታቸው የትራምፕ የአይሲኤ ኤጀንቶች ዲፓርትመንት ኦፍ ሆምላንድ ሴኩሪቲ ዩኤስሲአይኤስ እነዚህ ፓወራቸው እየፈረጠመ የሚወሰዱ ይሄ ቦርደር ፓትሮሉ ቦርደር ፕሮቴክሽን ከስተምስ ኢንፎርስመንቱ ይሄ ሁሉ እየጠነከረ አቅም እየያዘ ኃይል የስልጣን ኃይል በትሩ ስልጣን ኃይል ነው። ያ ስልጣኑ ኃይሉ ምን ያህል ነው ደረጃው? አይሲ ይዞ መልቀቅ ነበር። ይይዛል፣ ሲገቡ ይያዛሉ፣ ይለቀቃሉ፣ ይሄዳሉ። አሁን እኮ ሳንክቹዋሪ ሲቲስ ይሄ ኒውዮርክ፣ ቦስተን፣ ቺካጎ ምናምን የሚባሉ እኮ በብዛት ሊብራል ያሉባቸው ስደተኛ ሂዶ የሚደበቅባቸው የሱን እንደውም ሳልጨርሰው ወደዚህ ወደ ማርክ ሩቢዮ ባልገባ ጥሩ ነው። ምክንያቱም የማርክ ሩቢዮን እንመለስበታለን። ይሄኛው ኢምፖርታንት ነው። ቅድም ያቆንኩት ፎክስ ላይ ኒውዮርክ እንዴት ከፍተኛ በጀት ስደተኛ የተቀባይነት ያላገኘ ገና በሂደት ላይ ያለ ፕሮሰስ ላይ ያለ ወይም ኢሊጋል ሆኖ ለገባ ኒውዮርክ $45 ሚሊዮን መድቦ ማይግራንት የህግ ማማከር፣ ትምህርት ቤት፣ ቋንቋ መማር፣ ምግብ፣ ብፌ ሁሉ ያደርጋሉ እያሉ ሪፐብሊካኖቹ ይበሳጫሉ። ይሄንን ማየቱ ጥሩ ነው። ቅድም የመጀመሪያው ዜና ላይ years-long hangover from the migrant surge. They say, quote, to curb New York City's post-migrant crisis pain, you have to starve the shelter industrial complex. Okay, yeah, we've got a hangover. How long does it last? Okay, so the New York Post is talking about New York City. As you know, we were one of the cities that had the brunt of the... ይህንን ምንድን ነው ኒውዮርክ በስደተኛ ተጥለቅልቃለች። ህገወጥ ስደተኛ የሞላባት ከተማ ናት። ለዚህ ከፍተኛ በጀት ተመድቦ ነው የሚሰራው። ያ ምንድነው መጠለያውን ማስራብ፣ በቃ ባዶ ማስቀረት። መጠለያው ከሌለ ስደተኛው የት ይገባታል? ስለዚህ ያንን በጀቱን ምኑን መቁረጥ ነው።
illegal migrant crisis here. At one point, we had hundreds of thousands of people crowding the shelter system. There have been report after report that some of these operators of the shelter system are corrupt. They're getting overpaid. Who knows how they're treating the migrants after taking in millions and millions of dollars. Right now, New York City has spent $7 billion in trying to help the migrants settle in this country. We still have another 45,000 migrants in our shelter system right now. They're estimating it's going to take years. ሰማችሁ 45,000 አለ ሼልተር ውስጥ ይሄ ሆምለስ ምናምን አይደለም 45,000 ህገወጥ ስደተኛ ነው ወደ 7 ቢሊዮን Okay, so the New York Post is talking about New York City. As you know, we were one of the cities that had the brunt of the illegal migrant crisis here. At one point, we had hundreds of thousands of people crowding the shelter system. There have been report after report that some of these operators of the shelter system are corrupt. They're getting overpaid. Who knows how they're treating the migrants after taking in millions and millions of dollars. Right now, New York City has spent $7 billion in trying to help the migrants settle in this country. We still have another 45,000 migrants in our shelter system right now. They're estimating it's going to take years to get them into, their own housing and, stable on their own. There's 45,000 migrants in our shelters. That does not 7 ቢሊዮን እንዴት አይበሳጩ የአሜሪካ የታክስ ግብር ከፋይ ገንዘብ ነው ካያችሁት ሩዝቬልት ሆቴል ይላል ስደተኞቹ ያሉበት ሸልተር ብዙ ሆቴሎች በነገራችሁ ላይ ሸልተር ተደርገዋል ከተሞቹ እየገዙና ኤሌ በህዝብ በታክስ በግብር 3 stars ሞቴሎች አይነት ይገዙና ወደ ሼልተርነት ኮንቨርት ይደረጋሉ ይሄ አሜሪካኖቹን አበሳጭቷል 7 ቢሊዮን ዶላር 45,000 ኢሊጋል ኢሚግራንት ይሄ ነው ያበሳጫቸው ሩቢዮ ታዲያ ምን ሊሉን ይችላሉ ሴክሬታሪ ኦፍ ስቴት የውጭ ጉዳዩ ዋና ጸሐፊ From Andrea Chisholm from Television Jamaica. Thank you. Secretary Rubio, given changes to U.S. immigration policies, there are some Jamaicans who are afraid to travel back to Jamaica, even though they are legitimate green card holders. What assurances can you give to those individuals that they will have no difficulty returning to the United States? Well, yeah. ይሄንን ጥያቄ ይሄንን ዝርዝር ዋና ነው እንግዲህ ስደተኛው ምን ያህል በጭንቅ ውስጥ እንዳለ ጀሜይካዎች ትራቨል ማድረግ ፈርተዋል ወደ ጀሜይካ ግሪን ካርድ ያዙ ግሪን ካርድ መኖሪያ ፍቃድ ነው የአገር ውስጥ የመኖር ወጥቶ የመመለስ ማረጋገጫ ላይሆን ይችላል እንደ አስተዳደሩ ስለዚህ እነሱ ስክሪቲናይዝ ያደርጉታል እንደፈለጉ ስክሪን ያደርጉታል እንደፈለጉ ማጣራቱን ያደርጉታል የፈለጉትን መጠየቅ ይችላሉ ያ ጥያቄ ካልተመለሰ ይሄ ነገር ወደ ሀገር እንድትመለስ የሚያደርግ አይደለም ማለት ይችላሉ መብታቸው ነው ሀገራቸው ነው ህጋዊ የሚባሉ መብቶች አሉት ያ ግሪን ካርድ ያዘ ሰው መብትና ግዴታዎች ግሪን ካርድ ያለው ሰው መኖሪያ ፍቃድ ያለው ሰው መብትና ግዴታዎች ምንድናቸው ነገ በሌላ ፕሮግራም ተመልሼ መጣለሁ ይሄንን የዲኤምሲ ሪል ስቴት ማስታወቂያ ተመልክተን እንመለሳለን ሩቢዮ ምን መልስ እግሮች ሁሉ ወደ ዲኤምሲ ያመራሉ በመዲናችን አዲስ አበባ በለቡ መብራት ላይ እየገነባን ባለነው በተንጣለለ መንደር ውስጥ የዲያስፖራ አንድ መንደራችንን ሸጠን መጨረሳችን ይታወቃል አሁን ደግሞ ሲቲቪው የሆነውን እጅግ ውብና ማራኪ እይታ ያለውን ብሎክ በልዩ ቅናሽና በማራኪ ዲዛይን በ8% ቅድሚያ ክፍያ ለሽያጭ አውጥተናል በመሆኑም ቀድሞ ለሚመጡ 10 ደንበኞች ብቻ ባለ አንድ መኝታ በ432 ሺህ ብር ቅድመ ክፍያ ባለ ሁለት መኝታ በ651 ሺህ ብር ቅድመ ክፍያ ባለ 3 መኝታ በ940 ሺህ ብር ቅድመ ክፍያ ባለ 4 መኝታ በ1,300,000 ሺህ ብር ቅድመ ክፍያ ከ60% የባንክ ብድር ጋር አቅርቦሎታል በጥራትና በታማኝነት በግንባታው ዘርፍ ከ27 ዓመት በላይ በዘለቀው ዲኤምሲ ሪል ስቴት የቤት ባለቤት ይሁኑ ለበለጠ መረጃና ለሳይት ጉብኝት ከታች ባለው ስልክ ይመዝገቡ ደስታው እዚህ ይጀምራል
DMC Real Estate. Well, green card or residency? I mean, permanent residence you're asking me about? Yes, okay. Yes. Okay. And secondly, what problems, if any, does America have with China's investment in Jamaica? Well, look, I mean, China's a rich and powerful country. Our problem with is not investment. የቻይና ጉዳይ አሳልፈዋል The United States. You're a green card holder, you are legally about Jamaica, but in general. And so that's what we'll continue to highlight. On the first point, I would say, let me talk about that. If you're a green card holder, you're not illegally in the United States. You're a green card holder, you are legally in the United States. What the president has said, and I don't know how anybody can disagree with this, every country in the world has immigration laws. ግሪን ካርድ የያዘ ሰው ህገወጥ አይደለም ይላሉ። ነገር ግን ፕሬዚዳንቱም ያሉት ይሄንን ነው። ነገር ግን ማንኛውም ሀገር የስደተኛ ጉዳይ የራሱ ህግ አለው። አሜሪካንም ህግ አላት። Immigration laws, if you don't enforce them, you don't have immigration laws. ይሄንን የስደተኛን ጉዳይ ህግ የሚያስከብር አካል ከሌለ ምንም የኢሚግሬሽን ህግ አለ ማለት አይቻልም። ህጉን የሚያስከብር መኖር አለበት። ስለዚህ ህጉን እያስከበርን ነው የሚሉት። The last few years we've had 13, 14, 15 million people enter the United States unlawfully and irregularly. No country in the world can assume that. By the way, that's not unique to us, right? Even here in Jamaica, you face challenges of migration. የሚሉት ቁጥሩን የሳቸውን ላልስማማ እችላለሁ። ባለፉት አመታት 14 ሚሊዮን ያህል ስደተኛ ይገባል። ይሄን ማን ይቀበለዋል? እናንተም እኮ ጀሜካም ጭምር ስደተኛ ትቸገራላችሁ በስደተኞች ይላሉ። And it's not that we don't sympathize with people that are leaving difficult circumstances. It's that no society can absorb mass migration from anywhere in the world. You just ይሄው ነው ችግር ውስጥ ያሉ ሰዎች የነሱ ችግር ሁኔታ ያሉበት ሁኔታ ሳይገባን ቀርቶ አይደለም። የነሱ ነገር ይገባናል፣ እንረዳለን። ሆኖም ግን የዚህን ያህል የህዝብ በገፍ የሚገባበት ስደተኛ ቁጥር በጣም ማንም የሚቀበለው አይደለም ይላሉ። እውነት ነው። አሜሪካ መቼስ ሀገር አይደለችም፣ አህጉር ስለሆነች ነው ይሄን ሁሉ የተቋቋመችው። እነዚህ ትክክለኛ ምክንያት ነው እንደ አንድ ሀገር ዜጋ ሲታዩ። ሆኖም በውስጡ ማን ነው ስደተኛ የሚባለው? ዩክሬኑ ነው አሉ ስደተኞች እኮ የሚመጡት። አሁን ይሄ ሁሉ ኩባና ቬኔዙዌላ ላይ ቲፒኤስ እርምጃ ሲወሰድ ይሄ ኩባ፣ ሄይቲ፣ ኒካራጓ እና ቬኔዙዌላ ሲኤችኤንቪ የሚባለው ትናንትና የተነሳው ይሄ እርምጃ ሲወሰድ ዩክሬንን ግን እንደ ስደተኛ ይታዩ። ነጭ ናቸው፣ they're white። ለምንድን ነው ሌላው ቀለም ላይ ትኩረት የተደረገው ብለው የሚጠይቁ አሉ። እኔ አይደለም ያልኩት እና ድምጥ ሩቢያ and we're facing that challenge. That's not specific to Jamaica, I'm just speaking in general. And so the president is doing something that frankly hasn't been done in a long time. He's enforcing our immigration laws. And that's what we're doing. So if you're a green card holder, you're not illegally in the United States. I think the challenge is for those who are illegally in the United States, we have to have immigration laws. They have to be followed. I mean, I don't know why that's an unreasonable demand. And frankly, I mean, Jamaica is not a major source of illegal migration, to be frank. It's not even in the top 10 or top 20 for that matter, I don't think. But that said, we are enforcing our immigration laws because here's what happens if you don't. You'll get another 12 million people. ህግን እያስከበርን ነው። ህጉ ማስከበሩ ምንድነው? እንዲህ ያለ ቁጥር በገፍ ሲገባ ይሄን ማስቆማችን ትክክለኛ ጥያቄ የማይሆንበት ምክንያት ምንድነው? ይሄን ካላደረግን ነገ ደግሞ 12 ሚሊዮን ሊገባ ነው ያሉት። ይሄ ነገር በጋንን ኤግዛጀሬትድ ወይም ምንድነው ፊር ሞንገር ፍርሃት ማንገስ አይደለም። ይሄው እኚህ ሰውዬ ለሌላ ግንኙነት ነው የሄዱት። የውጭ ጉዳይ ግንኙነት ከጀሜይካ ጋር የተነሳው ጥያቄ ስለ ስደተኛው ነው። ለምን ግሪን ካርድ ይዞ አሁን ሰው ትራቭል ማድረግ ፈርቷል? ትክክለኛ ህጉን የያዘ ሰው ለምን ሲመጣ ነው የሚጠይቀው? ሲሄድማ good luck for good ሁሉ ሊባል ይችላል። ደስ ነው የሚላቸው ስንሄድ፣ ስንመለስ ነው ጥያቄው የሚቀርበው፣ ማፋጠጡ የሚቀርበው። ያንን እንቋቋመዋለን ነው። አንዳንድ ሰው ይፈራል፣ ትክክለኛ ነገር ይዞ ይፈራል።
ብዙ ሰው ደግሞ አለ ኬዙ ራሱ ምን እንደነበር የማያስታውስ ኦነስትሊ በምንድን ነበር የገባሁት ብሎ የሚጠይቅ ሰው አለ። ለምን የሆኑ ሰዎች ናቸው የጻፉት እንደዚህ ነው እንደዚህ አጥና ይባላል። አሁን ይፈራል ብትጠየቅስ ብሎ ስጋት ለምን አይኖርም? እሱ ብቻ አይደለም ዜጋ የሆኑ ሰዎች ራሱ በጣም ሰግተው የደወሉልኝ አሉ። ስጋት ስላለ ብቻ ሳይሆን ስጋቱን ያመጣው የሚወሰደው እርምጃ ስለሆነ የሚሰማው ታሪክ በተለያዩ ዜና ማሰራጫዎች ትክክለኛ እንደዚህ ልጅና አባትን አንተን አሳይቻቸዋለሁ። የወታደሮች አባት ነው ግን ረጅም ዓመት 40 ዓመት ኑሮ ፈርቶ ሲቲዝን ሊሆነው ለምን ፈራ? እቺ ጃማይካ ቴሌቪዥን ጋዜጠኛ ለምን ይሄን ትጠይቃለች? ጃማይካውን ወደ ጃማይካ ግሪን ካርድ ሆልደሮች ወደ ጃማይካ አሁን እረፍት ለሌላ ምክንያት ለመሄድ ፈሩ። ሁሉም ማረጋገጫ አጣ። ስለዚህ ይህንን ዝግጅት ያቀረብኩላችሁ ይሄ ጊዜያዊ እንዲቆም በጊዜያዊነት እንዲቆም የተደረገው የግሪን ካርድ ፕሮሰስ ሰም ግሪን ካርድ እንዳትረሱ። ጥቂት ይባላል። የትኛው ነው ጥቂት? የኢትዮጵያው ነው? የዩክሬኑ ነው? የቬኔዙዌላው ነው? የህንዱ ነው? የቻይናው ነው? የኮሪያው ነው? የትኛው ስደተኛ? በብዛት የሽብርተኛ ሀገር ለአሜሪካ የሚያሰጉ ናቸው ተብሏል። ግን በጊዜያዊነት የበለጠ መቆም ሲባል አይ በቃ ከዚህ በኋላ አይሰራም ተዘግቷል አይደለም የተባለው። በደንብ ስክሪን ይደረጋል፣ ይገረባል፣ ይታያል፣ ይመረመራል፣ ይገላበጣል። ለእያንዳንዱ ጥያቄ ለእያንዳንዱ ትንንሽ ነገር ጥያቄ ይላክላችኋል፣ ትመልሳላችሁ፣ ሌላ ጥያቄ ይመጣል። እንደዚህ እያጓተቱ ልክ ዛሬ 4 ዓመት በፊት በትራምፕ የመጀመሪያው ዘመን ከነበረው የበለጠ ጠንካራ ምርመራ እንዲኖር ያደርጋሉ ነው የሚሉት። ይሄ አሁን ከኔ መነጨ ሳይሆን የሰበሰብኩት መረጃ የሚያሳየ ነው። ካሳሁን ይልማ ነበርኩኝ። እስካሁን ይህን ዝግጅት ያቀረብኩላችሁ። በተለያዩ መሰናዶች ተመልሼ እመጣለሁ። የግሪን ካርድ የዚህ የስደተኛ ጉዳይ ብቻ ሳይሆን ሌሎችንም ፕሮግራሞችን ገባ እያላችሁ ተመልከቱ። ቆንጆ ዝግጅት ነው። ከጋዜጠኛ ትዝታ በላቸው ጋር ያደረኩት የቤተ ክርስቲያን አንድ ቆንጆ ታሪክም አለ። የበገና በጣም የሚገርም እኔ በጣም የተደነኩበት ታሪክ ነው። ዳላስ ድረስ ሄጄ የሰራሁት የሚገርም ነው። በገና በዚህ አይነት አሜሪካ ውስጥ ኢትዮጵያ ውስጥ ራሱ በዚህ ደረጃ ያለ አይመስለኝም። በተለይ በወጣቱ ዘንድ እዚህ ተወልዶ ያደጉ ልጆች እንዴት እንደሚቀኙት ማን እዚህ እንዳደረሰው እሱ ዝግጅት ይመጣል። በ512 677 4634 ላይ ደውሉ፣ አስተያየት ስጡ፣ መልእክታችሁን ተዉ። በዩቲዩብ ገጹም ላይ እንዲሁ አስተያየት ስጡ፣ ላይክ አድርጉ፣ ሰብስክራይብ አድርጉ። የምትመለከቱ ሁላ የምትችሉ ለምንድን ነው ግን ያመነታችሁት ሚዲያውን መርዳት? 6463263147 ሚዲያውን በካሻፕ በዜል ለመርዳት የተቀመጠ ነው። አግዙ። ስንታገዝ ደስ ይለናል። ሰርተን ቁጭ ብለን ኤዲት አድርገን ዜናዎችን ሰብስበን መረጃዎችን አጠናቅረን በተለይ 50 ሎሚ አንድ ሰው ሲሸከመው ከባድ ነው። ከጎኔ እንድትሆኑ በትህትና ጠይቃችኋለሁ። የምትመለከቱ የምታበረቱኝ ሁሉ አመሰግናችኋለሁ። እግዚአብሔር ይስጥልኝ። ጾሙ መልካም ይሁን። ረመዳን እየተገባደደ ነው። የኦርቶዶክስ ጾም ተጋምሶ አልፏል። ጸሎታችን ይበርታ፣ ኃጢአታችንን ይቅር በለን፣ ኢትዮጵያችንን ሰላም ያደርግልን። ደህና ሁኑልኝ።